ሱብሓነላህ እና ሊላህ ወኢና ራጂዑን። ስንት ዓመት አስተምራችሁ አሳድጋችሁ የደስታውን ቀን ልናይ ነው ብላችሁ ባላችሁት በገዛ ብራችሁ በገዛችሁት ነገር ልጃችሁን ስታጡ የአላህ ቀዳና ቀድር ነው። እርግጥ አላህ ብሎት ነው እንደዚህ ያቀናበረው እንጂ የአላህ ትዕዛዝ ሆኖ ነው እንጂ ሌላ አይደለም። ግን እኛ ብዙ ሰበቦች እናበዛለን። ቤተሰቦች አሁን ምንድነው የሚሆኑት? ሀዘኑ ከባድ ነው የሚሆነው። የደስታቸውን ቀን እየጠበቁ በጣም ከባድ ነው። እንግዲህ በጎንደር ዩኒቨርሲቲ ተመራቂ በትልቅ ማዕረግ የተመረቀው ልጅ የጎንደር የጋይንት ልጅ በመመረቂያው ጊዜ በሬ ተገዝቶ ተብሎ በገዛው በሬ የመመረቂያ በተዘጋጀው በሬ ህይወቱን አጥቷል። ቤተሰብ ምን አይነት ስሜት ይሰማው ይሆን? በጣም ከባድ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከእንደዚህ አይነት መከራ ስቃይ አላህ ይጠብቃችሁ። በጣም ከባድ ነው። ልጆቻችሁን ለፍሬ ደረሱልኝ። ሊመረቁ ነው እኮ ልጅ ሊመረቅ 3 ቀን ቀረው 4 ቀን ቀረው እየተባለ በምርቃኑ ጊዜ እንደዚህ አይነት ስንብት ሲሆን በጣም ከባድ ነው። አላህ ትዕግስቱን ይስጣችሁ፣ ሶብሩን ይስጣችሁ። የዘላለም ጸጸት ነው። በአላህ ውሳኔ ማንም የሚገባ የለም። ግን ሰው አይደለንም። ብዙ ነገሮች እንዲህ ብናደርግ እንዲህ ብንሰራ እንዲህ ብናደርግ ኑሮ ብለን ራሳችን እንትን እንላለን እንጂ የአላህ ቀድር እንቅፋት መታችሁ ትሞታላችሁ። ልክ እንደዚህም ደግሞ በገዛችሁት ለደስታ ብላችሁ ለምርቃን ብላችሁ ባደረጋችሁት ነገርም ይህ ነገር ይመጣል እና የእውነት በጣም ነው ያዘንኩት። ደጋግሜ አይቼ ቪዲዮ ላለመስራት በቃ አይቼ እንትን ብዬ አሁን እስኪ አንድም በጦርነት አንድም በስደት እንዲህም ደግሞ ስንቱን መከራ ተቋቁማችሁ አስተምራችሁ ተምሮ አሁን ባለበት በሀገሩ ባለው ግጭት ላይ ያንን ሁላ ተቋቁመው ተምረው ደህና ውጤት ይዞ መጥቶ ተመራቂ ሆኖ በምርቃኑ ቀን ሀዘን ሲሆን በጣም ከባድ ነው። እና አላህ ይጠብቃችሁ ከእንደዚህ አይነት ክፉ ነገሮች አላህ ይጠብቃችሁ። አላህ ሰላም ፍቅሩን ያረብ እናት ማታለቅስበት ማታዝንበት ደስታዋን የምታጣጥምበትን አላህ ያምጣልን። ለቤተሰቦችም ደግሞ መጽናናትን አላህ ይስጣቸው። ያው የልጅ ሀዘን የሁል ጊዜ ሀዘን ነው። ጓደኞቹ በታዩ ሰዓት ምን በተባለ ሰዓት ስንት መከራ ታይቶ ታውቃላችሁ እኮ አማራ ክልል ላይ ጎንደር ላይ የነበረውን ታውቃላችሁ። ጦርነት እዛም መሀል ስንት ቤተሰብ ነፍሱ እየወጣ ስልክ በዘጋ ቁጥር አስተምሮ በምርቃኑ ጊዜ በገዛው በሬ ለምርቃን በተዘጋጀ ነገር ሞት ይመጣል ማለት ነው። ነገ ምን ላይ እንደምንውል የምናውቅ ሰዎች የለንም። አርቀን እናስባለን። ከነገ ወዲያ የዛሬ አመት እያልን ጭራሽ አመቶቹንም ቀኖቹን ሴኮንዶቹን ምን እንደሚመጣ አናውቅም። እና ባለን ነገር ተደስተን ከመጥፎ ነገር ተከልክለን ባለን ነገር ደስ ብሎን አላህን አመስግነን ሞት አብሮን እንዳለ አሁን እያወራው እኔ ከሰዓት ወይም ከሴኮንድ በኋላ ሞት እንዳለ ሁላችንም እናስታውስ። ከመጥፎ ቦታ ላይ ያለነ በክፋት የተሞላነ የሰው ምቀኞች የሆነ ብዙዎች አለነ። የሰውን ክፋት በቃ እየቆፈርነ ያን ሰው እንዲከፋው እንዲያዝን የምናደርግ ከዛ ነገር እንቆጠብ። የማይቀረው ተውበት የሌለበት ይቅርታ የማይጠየቅበት ሞት የሚባል አለ። ያን ሞት ሲመጣ የበደላችሁትን ሰዎች እንኳን ይቅርታ መጠየቅ አትችሉም። ግን እኛ ምን እንላለን? ነገ እንተውበታለን። አሁን እንደፈለግን እያደረግን ከነገ በኋላ እድሜያችን ከፍ ሲል አብዛኛውን ይሄን ሰው የሚሸወድ
እኔ እኮ ገና ልጅ ነኝ። አሁን ባለኝ ሁኔታ የፈለኩትን ማድረግ እችላለሁ። እድሜ የገፋ ስል ጎርማሳ ስሆን ወደ ቶበት እገባለሁ፣ እቶብታለሁ። አሁንማ ልጆች ወጣት አይደለን፣ በወጣትነት ነው እንዲያውም መስራት ያለብን። መልካም ነገሮች ከወጣትነት ካልተጀመረ በጣም ከባድ ነው። እባካችሁን መልካም ሰርተን ሞታችን እንጠባበቅ። መልካም ሰርተን የነገ ቤታችን እናዘጋጅ። ሁል ጊዜ ሞት አብራን እንዳለች በእርምጃችን በሙሉ በእንቅልፋችን በሙሉ ሞት እንዳለ ተኝተን እንደማንነሳ እርግጠኛ ነን፣ እናውቃለን። ግን ለክፋት ግን በቃ ቀጠሮ እንሰጣለን። ምን እንላለን? መልካም ነገር ነይተን የምንተኛ አላህ ያድርገን። ነገ በጥሩ ነገር ለነገ ይህንን ነገር አደርጋለሁ እንጂ ለከሌ ይህን ነገር አደርግበታለሁ፣ ከሌን እሰድበዋለሁ፣ ከሌን እንደዚህ አደርጋለሁ፣ እንደዚህ አድርጎኛል ሳንል ለነገ መልካም ስራዎችን እንሰራለን ካልን አላህ ይከትብልናል። ታውቃላችሁ አጅር የምንሰራት የአጅሮችን ንያችን በ10 ሐሰና ነው የሚጻፍልን። መጥፎ ነገር ደግሞ በአንድ ነው የሚጻፈውና ሱብሃንአላህ አላህ እንዴት አይነት ረህመት እንዳለው ከዚህ መማር እንችላለን። የምንሰራቸውን በየሴኮንዱ መጥፎ ስራዎች ልክ እንደ ሐሰናው እንደ አጅሩ በ10 የሚያባዛብን ቢሆን እንዴት ነው የምንችለው? እና አላህ ይጠብቃችሁ ከእንደዚህ አይነት ነገር አላህ ይጠብቃችሁ። ከቤተሰቦቻችሁ፣ ከዘመዶቻችሁ፣ ከጎረቤቶቻችሁ መጥፎ ነገር አላህ ይጠብቃችሁ። መልካሙን ዜና እንጂ መጥፎ ዜና አላህ ያሰማን ያ ረብ። ልጆቻችን፣ እህቶቻችን፣ ቤተሰቦቻችን አላህ ይጠብቅልን። ሀቲማችን ደግሞ አላህ ያሳምረው። ነደም የሌለው ሞት አላህ ያድርግልን። ቤተሰብም እኛም የውመል ቂያማ የምንነድምበትን ስራ ሳንሰራ በመልካም ነገር እንዳለን ያ ረብ። ሀቲማችን ይመራ፣ አሟሟታችን ያሳምርልን። በጣም ከባድ ነው። በጣም ውስጥ የስብር ነው ያለ። እናትና አባት ቤተሰብ ምንድን ነው የሚሆኑት? አላህ ላይ ያስችል አይሰጥም እንጂ ሁል ጊዜ ህመም፣ ቤቱ ሰላም የለው፣ ትዳሩ ይናጋል። ልጆቻችሁ የሆነ ነገር ሲሆኑ የትዳር አጋራችሁ ጋር እንኳን ሰላም የላችሁም። ንግት ነው በቃ ፍቅር አይኖርም። በጣም ከባድ ነው። የሚያናጋ ነገር ነው ያለው። የሀዘን ብዛት መደማመጥ የሚባል የለም። መበሳጨት፣ ጠብን ማምጣት፣ ርዝቅ እየሸሸ መሄድ እና ቤተሰብ በጣም ከባድ ነው የሚሆነው። ባለትዳር እንደዚህ አሁን እናትና አባት በጣም ከባድ ነው። አላህዬ ይጠብቃችሁ ከክፉ ነገር አላህ ይጠብቃችሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ። በጣም ነው የሚያሳዝነው። አላህ ደስታቸውን ስራ ይዞ ያሳልፍልኛል፣ ይጠውሩኛል ብላችሁ ባጭሩ ሲቀዘፍባችሁ በጣም ከባድ ነው እና ለቤተሰቦቹ አላህ መጽናናቱን ይስጣችሁ፣ ትዕግስቱን አላህ ይስጣችሁ፣ ሶብሩን አላህ ይስጣችሁ ከማለት ውጭ ሌላ ምንም አይደረግም። ያ ረቢ ወላሂ እኔ በጣም ውስጤ ስብር ነው ያለ። ምን አይነት ስሜት ይሰማቸው ይሆን ብላችሁ መጠየቅ አትችሉም። ቤተሰብ እንኳን እናት አባት እያሳደገ ማህበረሰብ ያስተማረ ትምህርት ቤት መምህራን ሁሉ ነው የሚያዙ። በዚህ ሁላቸውም ልፋት አለው። ሁሉም ለፍቷል። ከዚህ ላይ ይህን ልጅ ለማሳደግ ለማስተማር ሁሉ መስዋዕት ከፍሏል። እንደ እናት አባት ባይሆንም ማለት ነው። መምህርም እናት አባት ማለት ነው በነገራችን ላይ እና አላህ ይጠብቃችሁ ከእንደዚህ አይነት መጥፎ ነገሮች።